እግዚአብሔር ይመስገን የሴት ልጅ እናት ሆኛለሁ። የሴት ልጅ አባት ሆኗል። እማ ሀያት ሆናለች። እማ ደግሞ ሀያት ሆናለች። አሁን ተረዳሁት። አሁን አየሁት። ህመሙን ሳየው፣ ጭንቀቱን ሳየው፣ በቃ ድካሙ ምኑ ያን ሁሉ ነገር ስታይ አሁን ተረዳዋል። እና እናቴ በጣም ነው ማመሰግንሽ፣ በጣም ነው መወድሽ። ውለታሽን ወላጅናት እኮ ፈጣሪ ይክፈልሽ። እድሜ ሰላም ሰላም፣ ወደ ቤተሰቦቻችን እንደምን ቆያችሁ? እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን፣ ከመጥፋታችን ውጪ ማለት ነው። እና ዛሬ ብቅ ብለናል። ያው ከረዥም ጊዜ መጥፋት በኋላ ያው ብዙ ምክንያቶች አሉ፣ እየቆየን እናወራለን። ነገር ግን ያው ከዚህን አክል ጊዜ ቆይታ በኋላ የምስራች ይዘን መጥተናል። ዜናውን ትንሽ ቆየት ብለን እናወራችኋለን። ነገር ግን አባዬ ሰላም ታያቸው። ሰላም ሰላም፣ ውድ የሚሉ ቤተሰቦች እንዴት ናችሁ? በውጭም በሀገር ውስጥም ያላችሁ ሰላም ጤና ይብዛላችሁ። ያው ሰሞኑን ጠፍተናል። ዛሬ ደግሞ ደስ በሚል ሁኔታ ፊታችሁ ቆመናል። ደስ ብሎናል። ያለውን ደስታ ደግሞ ከዚህ በመቀጠል እንገልጽላችኋለን። በጣም እንወዳችኋለን። አመሰግናለሁኝ። ላደረጋችሁት ነገር ውጤቱን በኋላ ነው የምንነግራችሁ። በዱዓውም በጸሎትም ላገዛችሁን ምንድነው ለምትሉት እንግዲህ ምላሹን ከባለቤቱ ትሰማላችሁ። እወዳችኋለሁ። እና ያው ለረጅም ጊዜ በመጥፋታችን ያሳሰባችሁ ነበራችሁ እና መልእክት የሚላካችሁልን አላችሁ፣ ኢንቦክስ የሚያደርጋችሁልን አላችሁ። ጠፍታችኋል እያሉን ነበር። በጣም ጠፍታችኋል፣ ምኑና ነው የሚል ነበረ። ያው እያለፍንበት የነበረ በጣም ቻሌንጂንግ ጊዜያት ነበሩ እና እነዛን ጊዜ ያው በድል ተጠናቆ ሴት ልጅ አግኝቻለሁ፣ አባት ሆኛለሁ ማለት ነው። እና ኮንግራ በሉኝ ለማለት ነው። በዛውም ደግሞ እስቲ ሜላት ትንሽ አረፍ ብላለች፣ ተኝታለች እና እሷንም ታወራታላችሁ፣ ታገኛታላችሁ። እንግባ ካልደከማት በጣም እነሱም ደግሞ ናፍቋታል ብዬ አስባለሁ። ስለዚህ እንደ አዲስ ፊት ማለት ነው። ያው ረጅም ጊዜ ነው መሰለኝ፣ አንድ 20 ቀን ይሆናል መሰለኝ እና እርግጠኛ ባልሆንም ማለት ነው። እና በዚህ አክል ጊዜ ውስጥ ምን ሆነች የሚሉ ነበሩ እና ለእነሱም ትልቅ የምስራች ነው። እንደገና ደግሞ ያው ባገኘናት ልጅም ምክንያት የምስራች ነው። ስለዚህ ተናገርከው። እኔ እኮ የዱዓውና የጸሎቱ ውጤት ምን እንደሆነ ከራሷ ከባለቤቷ ትሰማላችሁ ብዬ ያልኩት በሚስጥር ነበር ያስኩት። ሴት ልጅ ብሎ ገላገለኝ እላቸዋለሁ። ግን እናመሰግናለን። ያው እናትነት እንግዲህ እንዴት እንደሆነ ከህፃኗ እናት ትሰማላችሁ። የነበረውን ያማል፣ ይደክማል፣ ይመቻል ወይም አይመችም የሚለው ከሷ አፍ ትሰማላችሁ። እኔ ወዳችኋለሁ በጣም። እስቲ ቀመጡ። አላልሽም ማም? ይኸውልሽ እንዴት ነው መሰለሽ? እሺ ሚስጥር አባክነ መሀል ያለ ነው። እውነት ነው። ሚስጥሩን ቀድመን አፈነዳችሁ ተናገራችሁ። ግን አንቺ ደግሞ የበለጠ ልናገረው ከዋናው ከፈረሷ እንደሚባለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ከብዙ ጊዜ በኋላ ዛሬ መተናል። በጣም ቆይተናል ቪዲዮ ላይ ከወጣን። በጣም ብዙ የሚከብዱ ጊዜያቶች ነበሩ ያሳለፍነው። እንግዲህ ከነዛ ከሚከብዱ ጊዜያቶች በኋላ እግዚአብሔር ረድቶን ደግሞ ዛሬ መተናል። ዛሬ በደስታ በምስራች መተናል። ቀደም ብለው ተናግረዋል ይመስለኛል ማና ባለቤቴ። እግዚአብሔር ይመስገን የሴት ልጅ እናት ሆኛለሁ።
የሴት ልጅ አባት ሆኗል። እማ ሀያት ሆናለች፣ እማ ደግሞ ሀያት ሆናለች። እና እግዚአብሔር ይመስገን በጣም የሚከብድ ጊዜ ነበረ። በስመ አብ እንደውም ሆስፒታል ያሳለፍነው ላይፍ በጣም የሚከብድ ነበር። እውነት ለማውራት ወይ ጭንቅ ነው። ወይኔ በቃ እናትነት የሚገባችሁ ስትወልዱ ስታምጡ ምናምን ነው። እስከዛ ሰዓት ግን ምንም ላይ መስላችሁ ይችላል። ብዙዎቻችን እንደ ቀልድ ነበር የምናየው እናትነት። የበለጠ ደግሞ ሲደርስብን በራሳችን ስናየው እቺ ህመሟ የምጡ ፓርት ምናምን እኔ እንደውም በቃ ታስታውሻለሽ ዶክተሮቹን በእናታችሁ እያልኩኝ በቃ ኦፕራሲዮን አድርጉኝ ምናምን። ለምን ህመሙን መቋቋም ሲያቅትሽ ትያለሽ። እና በጣም ጨቅ ጊዜ ነበር። ያው ግን አልፋችሁ ያው ስለ ህመም ሲነሳ ያው ሌበር ፔን የምጥ ህመም ያው አንደኛውን ቦታ ነው የሚይዘው እና ከባድ ነበር። ይሄንን ያው ላልወለዱ ያው ይስሙ፣ የወለዱ ደግሞ ያውቁታል። እና ደግሞ ያው ጭንቀታችሁ ይገባናል። ያው በአስተያየትም ራይት ሄደች ምናምን በጣም ጠፋሽ። ብዙዎቹ ቴሌግራም ላይ ኧረ ሜሉ ወልዳ ነው ወይ ጠፋሽ ምናምን እያላችሁ ነበራችሁ። እንግዲህ ህመም ነበረ፣ ድካምም ነበረ። በዛ የተነሳ ጠፍቻለሁ። ያው እንግዲህ ወልጄ ደግሞ መጥቻለሁ። ከዚህ በኋላ ከልጄ ጋር ከባድ ጊዜያት በጣም ከባድ ነበሩ እውነት ለመናገር። ለምን እርግዝና ይዟቸው የሚመጣ ችግሮች አሉ እና እነዛ ነገሮች ቲፒካሊ እሷ ላይ ተከስተው ነበረ። ለሌላው ሰው ቀላል አልነበረ ያሳለፍናቸው ጊዜ። ሁሉንም ነገር ባንነግራቸው በጣም ከባድ ነበረ እና እነዛ ቀናት እንድንጠፋ ምክንያት ሆነ። ዛሬ ደግሞ ተመልሰናል። ያው ከምስራችሁ ጋር ማለት ነው፣ ከምስራችሁ ጋር። ስለዚህ እነዚህን ጊዜያት እንድንጠፋ ያደረጉን ጊዜያትን በምክንያት አስረድተን ቤተሰቦቻችንን ነግረናቸው የሚወዱንን ቤተሰቦች ማለት ነው እና መተናል። እግዚአብሔር ይመስገን ለዚህ አብቅቶናል። ያው ደስታችን ተካፋይ እንደምትሆኑ ተስፋ እናደርጋለን። በዚሁ አጋጣሚ ደግሞ አባዬ ተገኝታለች። ያው ሁሌም ከስራችን ሁሌም አጠፋው እናት አባዬማ ተገኝታለች እንጂ ሁሌም ያለችው እኮ ሁሌም አለች እኮ እናት ሁሌም አጠፋው። ሁሌ በደስታችንም በሐዘናችንም እናታችን እና ቤተሰቦቼ እንደነገርኳችሁ እናትነት ከባድ ነው። በትንሹም ቢሆን ገና ጀምረነዋል። ያው ከእርግዝናው ጀምሮ ማለት ነው። እኔ እየተናገርኩ ነበር ታስታውሻለሽ? 2-3 ወራት ላይ ወይም አንዴ ነው እንዲህ የሚያደርገው ምናምን ስልሽ ገና ምኑን አይተሽ ምናምን ትይኝ ነበር። እና የተረዳሁት ነገር ቢኖር ምንድን ነው እናቶቻችን ምን ያክል ዋጋ ከፍለው ነው እዚያ ያደረሱን። በጣም ብዙ ዋጋ ከፍለዋል። እንደውም በእነሱ ጊዜ በእናንተ ጊዜ እንደኛ ብዙ ሕክምና አይኖርም ነበረ። በጣም ብዙ ዋጋ ከፍለዋል። በጣም ታማዋል። እኛ ትንሽ እንኳን ስራ ስንሰራ እንዴት ነው የምንሆነው? እነሱ ግን ደከመን ሰለቸን ሳይሉ በጣም ለፍተው ከፈጣሪ አሁን ገብቶኛል ነው። ያኔ አሁን ተረዳሁት። አሁን አየሁት። ህመሙን ሳየው፣ ጭንቀቱን ሳየው፣ በቃ ድካሙ ምኑ ያን ሁሉ ነገር ስታይ አሁን ተረዳዋል። እና እናቴ በጣም ነው ማመሰግንሽ፣ በጣም ነው መወድሽ። ውለታሽን እንዴት እንደምከፍለው አላቅም። ፈጣሪ ይክፈልሽ፣ እድሜና ጤና ይስጥሽ፣ ረጅም እድሜና ጤና ይስጥሽ እናቴ። ጭንቀትሽን አይቼዋለሁ በትንሹ ቢሆን እንዲህ ነው እና በቃ ውለታሽን ፈጣሪ ይክፈለው እናቴ። እና እስቲ በቃ ይሄን ነው ብልሽ ስልሽ ምንም መስጠት ባልችልም በቃ አመሰግንሻለሁ። ረጅም እድሜ ይስጥሽ። የልጅ ልጅ 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 ከዚህኛው በኋላ ማለት ነው ከዚህ በኋላ ማለት ነው በቃ ለክብር ለወግ ለማዕረግ ካየሹ በላይ ያሳየሽ እናቴ። ይሄን ነው የምልሽ ቤተሰቦች እና ባያቸው የምትያቸውን እነሱንም ስለ እናትነት ማውራት ከፈለግሽ ባያቸው። የማይቅርታ እናንተ ከቤተሰቦቻችን ጋር ቆዩ፣ መሄድ አለብኝ። እሺ ያው ይቅርታ አድርጉልኝ። እኛ እናወራለን።
አሁን ሜላት ተናግረዋለች። እናት ማለት እንዲህ ስንናገር ፊደሏ አነስ ብትልም ዋጋዋ ከባድ ነው። እናትነት ከባድ ነው። ሜላት ታይዋለሽ፣ እስቲ እናት የሚለውን ነገር ታይዋለሽ። ከእርግዝናው ጀምሮ ሲቀጥል ምጡ እስከ 9 ወር ያለውን ነገር ታያለሽ። እንደዚህ ይህንን ችግር ተቋቁመን ነው እንደገና ወልደን አሳድገን ለዚህ ደረጃ ያደረስ ነው። አሁን ሲወራ ቀላል ይመስላል፣ እናት ሲባል ቀላል ይመስላል። በጣም ከባድ ነው። እግዚአብሔር ይመስገን። ያው እኔ እንደውም ያጦር ወፍ አትስማሽ የሚለውን እንትን ስንሰራ ኧረ ሳትሰማት ነው የምትወልደው ብዬ ቀልጄ ነበር እና እውነት ዱዓችሁም ጸሎታችሁንም ሰምቷል፣ ሰምሮልናል። እድሜና ጤና ይስጣችሁ በያላችሁበት። በጥቂቱ አይተዋለች። እንደውም እኔ በጣም ነው ደስ ያለኝ። የተወሰነ ሰዓት ነው፣ እሱንም ህመሙን እንድታይ ነው የእናትነት ችግሯን ህመሟን እንድትረዳ እንጂ ብዙም አማጠችም አይባልም። በእውነት ዱዓችሁ ሰምሯል። በእውነት ህመሟን ግን አይታለች። ቆንጠጥም ስታረግ ሲደርስም ደግሞ እንዴት እንደሚያስጨንቅ አይታዋለች። ለማለት የፈለኩት ነገር ምንድን ነው? ባሎችም ለሚስቶቻቸው ክብር ይስጡ፣ ልጆችም ለእናቶቻቸው ክብር ይስጡ። እናት ማለት መተኪያ የላትም። እናት ካመለጠች መተኪያ የላትም። ለልጇ ደግሞ ብዙ ዋጋ የምትከፍል ናት። እናት ለልጇ ስትል ትጠቁራለች፣ ለልጇ ስትል ትራባለች፣ ለልጇ ስትል ትጎሳቆላለች እናት። ቀጣይ ደግሞ ልጅ የማሳደግ ሂደቱን ደግሞ ታየዋለች እንዴት እንደሆነ። አብረን አለን እንግዲህ ያለውን ነገር እንገልጸዋለን። እናት ምን ያህል ክብር እንደሚገባት በጣም እናቶቻችሁን ውደዱ። በዚህ አጋጣሚ እንገራችሁ። ምን ነው ማስታወቂያ ሰራች አትበሉኝና ለእናቶቻችሁ ክብር ስጡ። እናቶቻችሁን ውደዱ። በእውነት እሷ እየራባት ልጇን ለማብላት፣ እየጠማት ልጇን ለማጠጣት፣ እየተራቆተች ልጇን ለማልበስ ነው እናት። ቅድሚያ ለልጇ ነው። በቃ እድሜዋን፣ ዘመኗን፣ የትምህርት ጊዜዋን ለልጇ ነው መስዋዕት የምትሆነው እና እወዳችኋለሁ። እግዚአብሔር ይመስገን በሰላም ተገላግላለች። ቀጣይ ደግሞ የትንሿን እህቷን የመጨረሻ እህቷን የሩታዬን ፍሬ ደግሞ ለማየት እግዚአብሔር ለዚህ አብቅቶኛል። እኔ እግዚአብሔርን በጣም ነው የማመሰግነው። ደስተኛ ነኝ። ይሄው እንግዲህ ሽበቷም እየመጣች ነው። የእነሱ ልጆች ሳላሳድግ አልሸብትም። እግዚአብሔሩም አውቆ ነው መሰለኝ። ትንሽ ድካም ቢኖርም ብርቱ ነኝ እና የሩታን ደግሞ እጠብቃለሁ። እወዳችኋለሁ። የምትወዷቸው ሁሉ እኔም ወዳችኋለሁ። ልጆቼ ናችሁ። በእድሜም የምበልጣችሁም የምትበልጡኝም ካላችሁ ወንድም፣ እህት፣ እናት ለእኔ ናችሁ እላለሁኝ። በጣም ነው የምወዳችሁ ውዶችዬ እና አመሰግናለሁኝ። እናቶቻችሁን አክብሩ። በህይወት ያሉ እናት ትጠየቅ፣ ክብር ይገባታል። እናት ማለት ብዙ ነገር ናት። አዎ በቃላት መግለጽ አይቻልም። ለእናቶቻችሁ ክብር ስጡ። እወዳችኋለሁኝ። ቆይታችን ይህን ይመስላል። አመሰግናለሁ። ኑሩልኝ። እኛም እንወድሻለን። ረጅም እድሜና ጤና ይስጣችሁ ለሁሉም እናቶች። እንግዲህ ለዛሬ ይሄን ካልናችሁ ይበቃል። ያው እኔም ድካም ላይ ነኝ፣ ህመምም አለ። ለዛሬ ይበቃችኋል። ኔክስት ደግሞ ከልጃችን ጋር ብቅ እንላለን። ኔክስት ከልጃችን ጋር ብቅ እንላለን። መርቂንና የዛሬውን ቪዲዮ እንስጋ። ያው ጸሎታችሁም ደርሷል። እግዚአብሔር እድሜና ጤና ይስጣችሁ። አሜን። ዱዓ ላረጋችሁ ወንድሞቻችን ልጆቻችንም እግዚአብሔር ከእናንተ ጋር ይሁን። ፈጣሪ በነገር ሁሉ እናንተን ይጠብቃችሁ። እዚህም ያለነው ደግሞ ሚልየም እግዚአብሔር ያሳቅፋትን ልጅ ያሳድግላት፣ ይባርክላት፣ ለቁም ነገር ለሀገር የምትበቃ ትውልድ ትሆን። አሁን ደግሞ
ያው ገና ናት። ገና ነገ ሳምንቷ ነው። እግዚአብሔር ያበርታት፣ በረከቱን የሚያፍስስላት፣ በደንብ ተጠግና አምራ እንድትወጣ እኔንም እድሜ ጤና ጉልበት ይስጠኝ ነው የምለው። እወዳችኋለሁ። በቃ ሰላም ነው የምለው። ሰላም ሁሉልን ቤተሰቦች።